ቢኒ እንግዲህ ለሰላም የፍቅር ጥያቄውን እያቀረበላት ነበረ። ባለፈው የቆመው ሰላምም እንግዲህ የፍቅር ጥያቄውን ስላቀረበላት በጣም ደስ ቢላትም ነገር ግን እሷም ምላሹን ወዲያው አልሰጠችም። አሁን ያለሁበት አጣብቂኝ ውስጥ ነው ያለሁት፣ ስለዚህ በደንብ ማሰብ ይጠበቅብኛል። ስለዚህ እኔ በአንተ መፈቀር መታደል ነው፣ አንተ ምንም አይጎል፣ አንተ መልካምና ጥሩ ሰው ነህ ብላ ከመናገሯ ውጪ እሷ ፍቅሩን አልገለጸችለትም ማለት ነው። እሱ ግን ሁሉን ነገር ያለውን ነገር አስረድቷታል። የሰላም አክስትም እንግዲህ ያው እነ ሰላም ቤት መታለች፣ እነ ቢኒያም ቤት ማለት ነው፣ ሰላም የምትሰራበት ቤት። የእሷም ያለችው የፈለገችውን ነገር ለማሳካት ሰላምን ከዛ ቤት ማስወጣት ነበረ እቅዷ። ሰላም ግን ከዛ ቤት መውጣት እንደማትፈልግ አስረግጣ ትነግራታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ተከታታዮች በሀገርም በውጭም ያላችሁ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወንድሞቼም ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮውን እስከ መጨረሻው በመከታተል ሀሳብ አስተያየት ኮመንት ላይ ጻፉ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ወንድማማቾቹን ያጋደለችው የቤት ሰራተኛ በሚለው መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ካያችሁ መግቢያ ላይ የነገርኳችሁ ሁሉንም እነግራችኋለሁ፣ ቅድም እንዳልኳችሁ ማለት ነው። ባለፈው ክፍል ላይ እንግዲህ ያው ቢኒ ሲፈራ ምን ሲል ሲንቆራጠጥ ምን ሲል ያለውን ነገር ፍቅሩን ጊዜ እየጠበቀ እንደሆነ ያለውን ነገር ነግሯታል። ሰላምም ያው እሷ ቀድማ ባትነግረውም እንደምታፈቅረው ለዳጊ ሳይቀር ነግረዋለች። ምክንያቱም ቢኒ በማንም የሚወደድ ጥሩ ሰው ስለሆነ ሰላም ቀድማ ተሸንፋለታለች። ቢኒ ግን ይሄንን አያውቅም። ነገር ግን ቁጭ አድርጎ ነግሯታል። ከምንምና ከማንም በላይ እንደሚያስቀድማት በቃ ከሚችለው በላይ እንዳፈቀራት ሁሉን ነገር ይነግራታል። እሷ ደግሞ እንግዲህ በዛን ሰዓት እሺ ብላ መቀበል አቅቷ ሳይሆን የዳጊ ነገር ስላሳሰባት ወዲያው የፍቅር ጥያቄውን አልተቀበለችውም። ያው እንደምትቀበለው ግን ያው ዳርዳር ፊቷ ራሱ ይናገራል። ምክንያቱም አስቀድማ ቢኒን ስላፈቀረች ያው የዳጊ ቀድሞ ባይጠይቃት ኖሮ ቀጥታ ሲጠይቃት እሷ በደስታ ነበር የምትቀበለው። ነገር ግን መክሰው መግደልም ካለብኝ እገላለሁ ስላለ ዳጊ ያ በሀሳቧ እየመጣ የቢኒን ጥያቄ እንዳትቀበል ያደርጋታል ማለት ነው። እንግዲህ ቢኒም ያለውን ነገር ነግሯታል። ከዛ በኋላ እንግዲህ የሚጠብቀው የእሷን የእሽታ መልስ ነው። እንግዲህ የሰላም አክስትም ሰላምን አስወጥታ ሰላምን ድራ ወደ ውጭ ከሄደች በኋላ እናቷን አስወግዳ ቤቱን መውሰድ ፍላጎቷና እቅዷ ነው ማለት ነው። ያው ብዙ አመት ስትሰቃይ ሰላም ያው ዞር ብላ አላየችም። አንዳንድ ሰዎች በችግራችን ጊዜ ይጠፉና ችግራችን አልፎ ሰው መሆን ስንጀምር ወደኛ ይጠጋሉ። ይህ ደግሞ ራስ ወዳድነትን ያሳያል። ስለዚህ የሰላም እህት እንግዲህ በተቀጣጠረችው አክስት በተቀጣጠረችው መሰረት ያው እነ ቢኒ ቤት ትመጣለች። እሷም ተቀብላ ታስተናግዳታለች። ያው ያለውን ነገር ትነግራታለች። በፍጹም እዚህ ቤት ከዚህ በኋላ እኔ አክስትሽ እያለሁ በፍጹም ሰው ላይ ጥገኛ ሆነሽ መኖር የለብሽም። እስከ ዛሬም እንግዲህ ያው ባለመጠየቃችን በጣም ይቅርታ። እንግዲህ በፊቷ ሌላ ነገር እያሰበች ትናገራለች። ኢዩኤልንስ መምጣቱን አልሰማሽም እንዴ ትላታለች። እሷ ሰላምም ሰምቻለሁ፣ መምጣቱን አውቃለሁ፣ ተገናኝተንም እናውቃለን፣ እዚህ ቤትም መጥቶ ያውቃል ትላታለች። እሱስ ሊያገባሽ አግብቶሽ ይዞሽ ሊሄድ እንደሆነስ አታውቂም እንዴ እያለች ታስረዳታለች። እኔ በፍጹም ከዚህ ቤት አልወጣም። እነሱ ይሄ ቤት ባለትዳር ቤት ነው ስትላት፣ ይሄ ቤት በቅርቡ ባለትዳር ቤት ይሆናል። እስከ ዛሬ ባለትዳር ቤት አይደለም፣ አሁን ግን ይሆናል ትላታለች። እነሱም በትዳር እድሜ ውስጥ ያሉ ሰዎች እንዲሆኑ ያለውን ነገር ታስረዳታለች ማለት ነው። ከዛ እሷ በጣም ትናደዳለች። እሷ የዛን ሰዓት ሰላምን ከዛ ቤት ይዛ ወጥታ ከዩኤል ጋር እንግዲህ አያይዛ ገንዘቧን ተቀብላ የምታደርገው ልታደርግ ነበር ያሰበችው። ነገር ግን ሰላም ደግሞ ያው እንደ ቢኒ አስተዋይ ስለሆነች የኢዩኤል እንደላካት ተረድታለች ማለት ነው። ቢኒም እንግዲህ ጠይቆት ነበረ ኢዩኤልን ያለውን ነገር አውጥተው ነበረ። ሁለቱም ያው እንግዲህ ተፎካክረዋል። ማን እንደሚያሸንፍ እሱን አብረን የምናይ የሚሆነው። ከዛ እንግዲህ በጣም ትናደዳለች የሰላም አክስት። ከዛ ልትወጣ ስትል ቢኒ ሰላም ጋር ይደውላል። ሰላም ጋር ስደውሎ ምንድን ነው የሚያስፈልገው ቤት ያለው ነገር ነገር እሷም ደግሞ
ምንም እንደማያስፈልግ ሁሉ ነገር እንዳለ ትነግረዋለች። አንተ ብቻ ና ብላ ትላ ስታወራ እንግዲህ የሰላም አክስት በጣም ትናደዳለች። እሱም እንግዲህ በተባለው መሰረት ቢኒ ቤት ይመጣል። ቤት ሲመጣ የሰላም አክስት ከቤት ልትወጣ በር ላይ ከሰላም ጋር ቆማ ያገኛቸዋል። እንዲህ ቁጭ በሉ ለምን ትወጣላችሁ ምናምን ብሎ ሲጠይቃት አይ መሄድ አለብኝ ምናምን ብላ ኮስተር ትላለች። እሱም እንድትቀመጥ ቢጠይቃትም ደግሞ ደጋግሞ መቀመጥ አልፈለገችም። ጎንደር ጎንደር እያለች እንግዲህ የተናዳ ትወጣለች። ልክ ከቤት እንደወጣች ወደ ኢዩኤል ጋር የደወለችው እንግዲህ ሰላም እና ቢኒ ቁጭ ብሎ አክስትሽ ምን ሆናለች? ጥሩ ነገር ያለ አይመስለኝም። ፊቷ ጥሩ አይደለም፣ ተቀይሯል። ምነው ችግር አለ? ስለዚህ አይ ምንም ችግር የለም እናም ብላ ልታስተባብል ትሞክራለች ሰላም። ከዛ እንግዲህ ያው ምግብ እንዲበሉ እጅህን ታጠብለው ምግብ ልታቀርብ ትሄዳለች። እሷም እንግዲህ ኢዩኤል ጋር ደውላ የሰላም አክስት ያለውን ነገር እሷም ከዛ ቤት መውጣት እንደማትፈልግ ያለውን ነገር ትነግረዋለች። ታዲያ ምንድን ነው ማድረግ ያለብን ሲላት እሱ ተራ ሰራተኛ ነው፣ እዛም ብሎ ነው ህይወትን የሚያስተዳድረው። ስለዚህ ለሱ ጠቀም ያለ ገንዘብ ሰጥቶ እሷን ከህይወቱ ማስወጣት ነው። ሰላም እንደሆነች እነሱ ከዚህ ቤት ውጭ ካላሉኝ አልወጣም ብላለች። ስለዚህ ያለውን አማራጭ ለሱ ብር ሰጥቶ ከእሷ መገላገል ነው። እሷን ውጭ ካላት ሰላም እንደሆነች አንድ ቀን አታድርም ትለዋለች። እኔ የብር ችግር የለብኝም፣ እኔ የምፈልገው ሶሊያንዬ ነው ይላታል። እሷም እንግዲህ ያለውን አማራጭ ያለውን ነገር ትነግረዋለች። እሱ ውጪ ይላታል። እሱ እንግዲህ ቢኒያም እንግዲህ ያው ከዳጊ ጋር በነበረው ሰዓት እንኳን በዛ ሁሉ ችግር ውስጥ ሁሉ ነገር ሀብት፣ ቅርስ፣ ቁሳዊ ነገር ጥንቅር ብሎ ይቅር በማንም አለውጣትም ብሏል። እንግዲህ አሁን ላይ ዩኤል ከተሸነፈ ይሄ ጋር አደጋ አለው ማለት ነው። እንግዲህ ያሰበችለት ወጥመድ ያው ገንዘብ ነው ማለት ነው። ሳራም እንግዲህ ያው ዩኤልን ለገንዘቡ ስትል ከአንዴም ሁለቴም አባብላም ምንም ብላ አብራው አድራለች። ወይ ደግሞ እሷም እንግዲህ ወደ ፍቅር እንደተቀየረ ብትነግረውም እሱ ግን ከሰላም ውጪ ምንም ነገር እንደማይፈልግ ከሰላም ጋር ሰላማዊ ህይወት መስሩት እንደሚፈልግ ይነግራታል። እንደዛ ከሆነ ብር ስጠኝ የመድኃኒት ለዋል እንዴ የ72 ሰዓት ወስደሻል እንዴ ይላታል። እሷም ያው እያስተባበለች ገንዘብ ስለምትወድ ብትለው እኔ የገንዘብ ችግር የለብኝም ብሎ ይነግራታል ማለት ነው። ስለዚህ በጣም ትናደዳለች ሰላም ሳራ። ምክንያቱም እሷ አብራው ስላደረች መቼስ የሰው ልጅ አብረን ነው ስላደር የትዳር አጋራችን ይሆናል ብለን ማሰብ የለብንም። ትዳር ዝም ብለን ከፍተነው እንደምንገባው በር አይደለም። ብዙ ነገር ብዙ ውጣ ውረዶች አሉት። እሷ ግን እንደዛ ነበር ያሰበችው። እሱም እንግዲህ አሁን እንትን ብሏል፣ ወደ ሰላም እያደለ ይገኛል። ከዚህ በኋላ ከእሷ ጋር ማደር እንደማይፈልግ ምንም እሷ ማግኘትም እንደማይፈልግ ይነግራታል ማለት ነው። ከዛ እንግዲህ ቀጥታ ወደ ሰላም ጋር መሄድ አለብኝ። ሰላም ጋርም ደውሎ እየደወለ ሲያወራ ከቢኒ ጋር ነበረች። ከዛ ኢዩኤል ነው ላግኝሽ ነው የሚለኝ፣ እርግጠኛ ነኝ እኔም አግኝቼ አናግሬዋለሁ። አክስትሽንም የላካት እርግጠኛ ነኝ እሱ ነው ሊያወራሽ የሚችለው፣ ይዤሽ ልሄድ የሚለውን አውቃለሁ። ስለዚህ አስቢበት ይላታል ቢኒያም ማለት ነው። ሰላምም እኔ ምን ማድረግ እንዳለብኝ በደንብ አውቃለሁ ብላ ትወጣለች። ከዛ ከዩኤል ጋር ያለውን ነገር ትነግራለች። ኢዩኤልም በጣም ይናደዳል። ሰላምም እንግዲህ ጥላው ወደ ቤት ትመለስ